ድር በክፍል 51 እንግዲህ አቶ አምነና ቤሊን ታርቀው ነበረ። ባሮክ ግን አሁን ላይ ለቤሊን ቀለበት ለማሰር አስቧል ማለት ነው። እንደዚህም የሆነበት ምክንያት እንዴት አምነና ቤሊን አንድ ላይ ይሆናሉ? አምነን ከኔ ጋር ካላደረ ከቤሊን ጋር ነበር ማለት ነው። ስለዚህ ቶሎ ብዬ ቀለበት ላስርለት ይገባል ብሎ በንዴት ተነሳስቶ ለቤሊን ቀለበት ለማሰር አስቧል ማለት ነው። ከዚህ በፊት እንግዲህ ለአምነን ለቤሊን ቀለበት ስለማሰር እያወራው ነበር። እንዴ አሁን ለምን ትቸኩላለህ? ገና አይደለህ እንዴ? በዛ ላይ እሷ አንተን ገና አልወደደችም። ስለዚህ አንተን እስክትወደድ ድረስ መጠበቅ አለብህ። አዎ ልክ ነህ። ምናልባት የሚታወቀን እስከዛው ድረስ እኔ ላገባ ትችላለሁ እያለ ነበር አምነን ማለት ነው። ባሮክ እንግዲህ ሆን ብሎ የጉል ነገር እንደሚያደርግ አቶ አምነን የሚያውቀው ነገር የለም። እሱ የሚያስበው ባሮክ ምንም ነገር ስለማያውቅ ነው ቤሊልን ፍቅረኛ እንደሆኑ የጠይቃት ብሎ ነው የሚያስበው። ግን ባሮክ ሆን ብሎ አስቦበት እና አምነን ለማናደድ ብሎ ነው ቤሊን ፍቅረኛ እንድትሆነ የጠይቃት ማለት በዚህ አሁን ላይ ባሮክ ጥፋት የለበትም። እውነት ለመናገር ሆን ብሎ አምነን ለማናደድ ብሎ ቢያደርገውም በሰዓቱ ቤሊን የባሮክን የፍቅር ጥያቄ መቀበል አልነበረባትም። ምክንያቱም አምነንና ባሮክ ፍቅረኛሞች ናቸው። አምነን ማናደድ ራሱ ብትፈልግ ሌላ ሰው ነበር እንጂ ከሌላ ሰው ጋር ነበር እንጂ ከዘጋ ወንድሙ ጋር እንደዚህ አይነት ነገር ውስጥ መግባት አልነበረባትም። እንግዲህ ሳታስበው እና ምንም ነገር ሳታስብበት የገባችበት ነገር አሁን ላይ ዋጋ እያስከፈላት ይገኛል። ምክንያቱም ባሮክን ወዳው ሳይሆን የፍቅር ጥያቄውን የተቀበለችው አምነን ለማናደድ ብላ ነው። ከዚህ በፊት እሱ ከማሪያ ጋር ስታየው ማሪያን እሱ በሌላ ነገር አያስባትም። በእርግጥ ግን አብሮ አደጌ ናት። ስለዚህ እንዳቴ ነው ማየት ብሎ ስለሚንከባከባትና አብሮ ስለምታያቸው በዛ ቀንታ ተናዳ ነው ማለት ነው ባሮክን ፍቅረኛ ለመሆን የተስማማችው። ባሮክ ደግሞ አምነንና ቤሊን ፍቅረኛሞች እንደነበሩና አሁን ላይ እንደተጣሉ ግን ደግሞ አምነን እንደሚያፈቅራት ሲሰማ አምነን እንዲናደድና እሱ ደግሞ ምንም የማያውቅ መስሎ ነው ማለት ነው ቤሊን ፍቅረኛ ሁኚ ወይ ደግሞ እኔ አንቺን ወድሻለሁ ብሎ የፍቅር ጥያቄ ያቀረበላት ማለት ነው። ከመጀመሪያው ግን የአምነን ፍቅረኛ እንደሆነ ሳያውቅ በፊት በእርግጥ ጥሩ ቀረቤታ ነበራቸው። ሆኖም ሳለ ግን አሁን ላይ ደግሞ የአምነን ፍቅረኛ እንደሆነ ሲያውቅ ሆን ብሎ ለመበቀል ፍቅሩ ወደ በቀል ተቀይሮበታል ማለት ነው። አቶ አምነን ደግሞ ይህንን ነገር ስለማያውቅ እሱ ለወንድሙ ብሎ ዋጋ እየከፈለ ይገኛል። እሱ ለተንኮል ብሎ እንደዚህ እንዳደረገ ቢያውቅ ኖሮ ቤሊንም ሆነ አቶ አምነን እውነቱን ተናግረው ማሪያን ከህይወቱ ማስወጣት፣ እሱ ደግሞ ባሮክንም ከህይወቱ ማስወጣት ይችላል ማለት ነው። ግን አሁን ላይ ምንም የሚያውቀው ነገር የለም። ወንድሜ ነው፣ ስለዚህ ቤሊን አፈቀራት፣ የፍቅር ጥያቄ ያቀረበላት ብሎ ነው የሚያስበው እንጂ ከዚህ በፊት እኔና ቤሊን ፍቅረኛሞች እንደነበር ነው ወንድሜ ምንም የሚያውቀው ነገር የለም። አቶ ባሮክን ሆን ብሎ አቶ አምነን ለማናደድ ነው ይሄን ሁሉ ነገር እያደረገ ያለው ማለት ነው። አምነንና ቤሊን አሁን ላይ ታርቀው ስለነበረ በቃ እንደውም እኔና ቤሊን ዛሬ አንድ ላይ ማደር አለብን። ምን ማለት ነው ባሮክ? እኔ እናንተ እኮ ገና ነን። ስለዚህ ገና ብዙ መቅደም ያለበት ነገር አለ። አዎ ወንድሜ፣ ክፍል እስኪዘጋጅላችሁ ድረስ አንተም ከክፍል ብተኛ ይሻላል። አይ ለእኔና ለቤሊን እኮ የቤሊን ክፍል በቂ ነው። በዛ ላይ ቤሊን ከዛ ክፍል ብዙ ነገር አሳልፋለች። እሺ ወንድሜ ና ቶሎታችን እናንተ እናውራ ብሎ እንግዲህ አምነን መጠጥ እንዲጠጣ አድርጎት በዛው ከሳሎኑ እንቅልፍ ወስዶት ነበር ማለት ነው። እሱ ደግሞ ከቤሊን ጋር ነበረ እና ጧት ላይ ቁርስ እየበሉ ቆይ አምነን የት ሄዶ ነው? እኔ አላቅም፣ እኔ ጋርም አላደረም። ምን አምነን አንቺ ጋር አላደረም ማለት ነው? እንደዛ ከሆነማ ቤሊን ጋር ነው ያደረው ማለት ነው እያለ ነበር ባሮክ ተናዶ። ከዛ አይ እኔ ራሱ ሶፋ ላይ ተኝታ አይቼው ነበር አለች። ቤሊን ግን አላየችውም። ወይዘሮ ሞዚና ግን ነቅታባታለች። ምክንያቱም ከዚህ በፊት ግቢ ውስጥ ከአምነን ጋር ስላየቻት ሞዚና እንግዲህ በዛ ነገር በጣም ተናዳለች። አምነን ራሱ ጧት እንዴት ነሽ አክስቴ ስላት ምንም ሊያናግራት ፍቃደኛ አይደለች ማለት ነው። ምክንያቱም እንዴት ከቤሊን ጋር ከወንድሙ ፍቅረኛ ጋር የሆናን ብላ ነው ያሰበችው። ወይዘሮ ሞዚና የባሮክን ተንኮል እያወቀች እንግዲህ እንደዚህ ማለቷ ስህተት ነው። ምክንያቱም እሷም በእርግጥ የምታውቀው ነገር የለም ቤሊንና አምነን ፍቅረኛሞች እንደነበሩ ከዚህ በፊት ምን የምታውቀው ነገር ባይሆንም እና ባሮክን ሄዳ ቆይ አንተ ግን ምንድን ነው ቤሊንን ወደሃት ነው እውነት? ምን ነው ቀመሬን አወቅሽብኝ እንዴ? የምን ቀመር ነው የምትለው? ይኸውልህ አሁን እቺ አባቷ ማን እንደሆነ እንኳ ብጠይቃት የማታውቅ ልጅ ከየት ነው የመጣች ልጅ እንዴት ነው የምታገባትኝ? በቃ ስለ ሚስቴ ምንም ነገር እንዳታወሪ ነው ያላት ባሮክ ማለት ነው። እንግዲህ እሱ ለተንኮል ብሎ እንደሆነ ወይዘሮ ሞዚና የምታውቀው ነገር የለም። በዛ ላይ ከዚህ በፊት የአምነን ፍቅረኛ እንደነበረች የምታውቀው ነገር የለም ማለት ነው። እና አሁን ከቤሊን ጋር ለመሆን እርግጠኛ ነህ? አዎ እርግጠኛ ነኝ። በነገራችን ላይ ክደትን እኮ የተማርኩት ከአንቺ ነው። እሱ ደግሞ ምን ማለት ነው? እስከ ዛሬ ድረስ ዙር ብለሽ ያላየሽው ልጅ ከስንት ዓመት በኋላ ልጄ ነው ብለሽ እናቱ ቤት አመጣሽው። ይህ ሁሉ ነገር የእናቴን ንብረት እንዳልካፈል ለማድረግ ነው አይደል? እንኳን የእናቴን ንብረት ቀርቶ የአምነን የሆነውን ነገር በሙሉ እየወሰድኩ ነው ያለሁት። ያ ማለት እንግዲህ ቤሊንም እየወሰድኩበት ነው ማለት ነው። ግን አልገባትም ወይዘሮ ሞዚና። እንዲያውም አቶ አምነን እነዚህ ሁሉ ጦስ የከተተችው ወይዘሮ ሞዚና ናት። ምክንያቱም ከመጀመሪያው
ባሮኬን ከማምጣቷ በፊት እናት ከዚህ በፊት የደበቀችው ልጇ አለ እና ደግሞ እንደዚህ ብላ በስነ ስርዓት አስረድታ ነበር ባሮክን ወደ ቤት ማምጣት የነበረባት። እሷ ግን ለአምነን ምንም ነገር አልነገረችም። እንዲያውም ከሌላ የወለድኩት ልጅ ነው እና ብቻውን ያደገ ልጅ ነው እስካሁን ድረስ ስላላስታወቃችሁ ይቅርታ ብላ ነው ያስታወቀችው ለአምነን እንጂ ትክክለኛ ወንድሙ የእናቱ ልጅ እንደሆነ አምነን የሚያውቀው ነገር የለም። ግን ይህን ነገር ያወቀ ቀን እሷ ራሱ ያልቅላታል ማለት ነው። በእርግጥ የደበቀችው አምነንና ባሮክ እንዳይጣሉ ብላ ቢሆንም ግን ለሱ ጉዳት ነው። አንዳንድ ጊዜ ጠላታችሁን ስታውቁትና ሳታውቁት ሲቀሩ ከባድ ነው። ጠላታችሁን ካወቃችሁ ከዛ ከጠላታችሁ በተቻላችሁ መጠን ትጠነቀቃላችሁ። ግን አቶ አመን ባሮክ የዘጋ ወንድሜ ነው ብሎ ስለሚያስብ ከዚህ በፊት እንግዲህ እንደሚታወቀው ወርቁን ሰርቆት ነበር። ከድርጅቱ ያለውን ወርቅና ቁልፍ ያለው አቶ ባሮክ ጋር ብቻ ነው። ግን አቶ አምነን ወንድሜ ነው ይሰርቀኛል ብሎ አላሰብም። እሱ ነው የሰረቀው። ግን ከዚህ በፊት ፋይሉን የወሰደችው ልጅ በካሜራ ስላየች ነው ወርቁን ባሮክ ከቀበረበት ቦታ ቆፍራ አውጥታ ከዛ ላይ አቶ አምነን የመለሰችለት። ግን በሰዓቱ ይህንን ወርቅ የሰረቀው ማን ነው? እባክሽን አንቺ ካልሆንሽ የሰረቀውን ሰው ንገሪ ቢላትኝ እሷ ደግሞ አልነገረችውም ማለት ነው። በዛን ሰዓት ብትነግረው ጥሩ ነበር። ምክንያቱም ባሮክን ከህይወቱ ያስወጣው ነበር ወይ ደግሞ ባሮክን አምነን ይለየላቸው ነበር ማለት ነው። እንግዲህ ባሮክ ቀለበት ሊያስር እንደሆነ ለማርያ ሲነግራት ማርያ በጣም ነው ደስተኛ ነች። ምክንያቱም እሷ አምነንና ቤሊን አንድ ላይ ይሆናሉ ብላ ስለምታስብ ማለት ነው። እውነትን ለመናገር ቤሊንና አምነን ፍቅረኛሞች እንደነበሩ ማርያ አታውቅም። ግን ከእሷ ይልቅ ለቤሊን ትኩረት እንደሚሰጥ በደንብ አድርጋ ታውቃለች። እና ደግሞ ለምንድን ነው እኔ ከጠገቡ እኔንም ማየኝ የሚለው ነገር ስለሚከነክናትኝ የቤሊን ቀለበት ማሰር ለእሷ ደስታዋ ነው ማለት ነው። እና ከእንግዲህ በኋላ ከአምና አጠገብ እንዳደርሽ ብላ ከዚህ በፊትም ብዙ ጊዜ አስጠንቅቃታለች። በዛ ምክንያት ነው እንግዲህ የተናደደችው ቤሊን እንጂ አምነን ለእሷ ምንም አይነት የፍቅር ስሜት አልነበረውም። በማርያ ምክንያት ነው ከባሮክ ጋር ለመሆን የተገደደችው። በጣም ደስ ይላል። ቀለበት ልታስር ከሆነማ ለምን በጊዜ አልነገርከንም? እኛም እኮ እንዘጋጅ ነበረ። አይ ሰርፕራይዝ ነው እና ሰርፕራይዝ እኮ ለቤሊን እንጂ ለእኛ አይደለም። ለእኛ ብትነግሪን ቀደም ብለን እንዘጋጅ ነበረ። በቃ አሁን መዘጋጀት ትችያለሽ፣ ግን እባክሽን ለቤሊን ምንም አይነት ነገር እንዳትነግሪያት ሲላትኝ እሺ ብላ እንግዲህ ከውጭ ሄዳ ዛሬ ከቤት ትልቅ ድግስ አለ። አቶ ባሮክ እና ወይዘሪት ቤሊን ቀለበት ሊያደርጉ ነው። ምን ብላ ወይዘሮ ሞሊና በጣም ደንግጣ ምን ነው አክስቴ ደስተኛ አይደለሽም እንዴ ልጅ ቀለበት በማድረጉ? አይ ለኔ አልነገረኝም ብዬ ነው። አሁን ለመሆኑ ባሮክ የት ነው? እላይ ነው። እሺ በቃ እጅ ባሮክን ላናግረው። ወይ ምን ሆና ነው? እናትየዋ በልጇ ቀለበት ማሰር ደስተኛ አትመስልም። ምናልባት ለምን ከእነሱ ቀድሜ ያልሰማውን ብላ ሊሆን ይችላል። እኔስ መቼውን ከእናንተ ቀድሜ በሰማው ብዬ የማኮርፈው? አንቺማ የኛ ጊዜ ታኮርፊያለሽ አያቴ ሴማ እያለች ነበረ ማርያ ማለት ነው። መቼም ቢሆን እንግዲህ ማርያ እናቱ አምነን አንድ ላይ እንደማይሆን ተስፋ እናደርጋለን። ባሮክ ተንኮል ተጋልጦበት አምነንና ቤሊን አንድ ላይ እንደሚሆኑ ተስፋ እናደርጋለን ማለት ነው። ምክንያቱም ባሮክ የእውነት ቤሊን ከመጀመሪያ የእውነት ነበር የወደዳትኝ። ግን የአምነን ፍቅረኛ እንደነበረች ካወቀ በኋላ አምነን ለመበቀል ብሎ ነው የፍቅር ጥያቄ ያቀረበላት ማለት ነው። ማርያ ወደ ቤሊን ክፍል በመሄድ ቤሊን ውዴ መቼስ እኔና አንቺ ያለንን ቅርበት ታውቂያለሽ። እሺ ምንድን ነው የፈለግሽው ማርያ ተናገሪ። እሺ ዛሬ ከቤት ትልቅ ሰርፕራይዝ አለ። ግን ይህን ነገር አንቺ እንደነገርኩሽ ማንም ሰው እንዳያ። ምክንያቱም ባሮክ አንቺ እንድታውቂ አይፈልግም። አንቺ ሰርፕራይዝ ለማድረግ ዛሬ ማታ ቀለበት ሊያደርግልሽ ነው። ምን? አዎ እባክሽን የሆነ ቅዠት ነገር አታውሪብኝ። ቅዠት አይደለም ቤሊን፣ እውነት ነው። ባሮክ ቀለበት ሊያደርግልሽ ነው እና ከቤት ትልቅ ዝግጅት አለ። ግን እባክሽን እኔ እንደነገርኩሽ ለባሮክ ምንም አይነት ነገር እንዳትነግረው። አይ ይሄማ ሊሆን አይችልም። ሆኗን ቤሊን ውዴ እንደዚህ ማመድንገጥ የለብሽም። በለቀለበቱ ተዘጋጅ። እውነት ለመናገር ልነግርሽ አልነበረም፣ ግን ደግሞ ያው ቀድመሽ እንድትዘጋጁ ፈልጌ ነው። እውነት ለመናገር ማርያ ቤሊን ባሮክ እንደማትፈልገው ታውቃለች ማለት ነው። ለምን ቀድሜ ነገር ይፈራት አለቅባት እንጂ ፍራታን ብላ መታን የነገረቻት ማለት ነው። ቤሊን እንግዲህ ስትንቀጠቀጥና ስታለቅስ ያየቻት ነበረ። በቃ መልካም ዝግጅት ቤሊን ውዴ፣ እኔ ትራስ አቅፌ እንዳለቀስኩ አንቺ ደግሞ በረሽን ዘግተሽ አልቅሽ ብላ ነው እንግዲህ ወጣ የሄደችው ማርያ ማለት ነው። ወይዘሮ ሞርዚና ወደ ቤሊን ክፍል ስትመጣ ምን ነው አክስቴ ሞርዚና ምን ፈልገሽ ነው? ቤሊን ፈልጌ ነው። ወይ ቤሊን እኮ አሁን እኔ ጋር ነበረች እና ከክፍሉ አይደለች፣ ምናልባት ወይዘሮ ዛራ ጋር ትሆናለች ብላ አውቃ ማለት ነው ወይዘሮ ሞሊና ወደ ቤሊን ክፍል እንዳትገባ አድርጋ እሺ በቃ ብላ ወይዘሮ ሞሊና ተመልሳ ሄዳለች። ቤሊን እያወራቻት ነበር። ቤሊን ጥሩ ልጅ ትመስለኝ ነበረ፣ ግን ወንድማሞችን እንዳታጋድል ፈርቻለሁ። እዛም እዚህ የምትል ባለየ ልጅ ናት። አረ ወይዘሮ ሞሊና ተሳስተሻል። ለቤሊን ያለሽ አመለካከት ልክ አይደለም። አይ ልክ ነው። እኔ እኮ ቤሊን በደንብ ነው የማውቃት። ሰውን ማወቅና በደንብ መለየት በጣም ይለያየን። አንቺ ቤሊን ከላይ ነው እንጂ የምታያት የውስጧ ምን የምታውቂው ነገር የለም። ምናልባት አንቺንም እየሸወረች ሊሆን ይችላል። እንደዛ አይደለም መቤቴ ብላ እንግዲህ ስላምንና ስለ ቤሊን ያለውን ነገር ልትነግራት ስትል ሮኬ የወይዘሮ ሞርዚናዎች በመሀል መታ አቋረጠቻቸው ማለት ነው። ወይዘሮ ዛራ በኋላ እናወራለን ብላ መምጣት ሄደችው። ቤሊን ወደ ወይዘሮ ዛራ በመምጣት
እናቴ ዛራ ምን ላድርግ? አሁን ባሮክ ቀለበት ሊያደርግልኝ ነው። የኔ ልጅ እንግዲህ ምንም ማድረግ አትችይም። የመጣውን ነገር መቀበል ነው እና ደግሞ አሁን አንድ የመጣ ነገር መመለስ አትችይም። ከመጀመሪያም ትንሽ ጥፋት ያጠፋ። አሁን እናቴ እባክሽኝ ወይስ ልግባ ወይስ ከዚህ ልጥፋ? አይ የትም መጥፋት የለብሽም፣ ይሄ ፈተና እያልፋል። ግን እባክሽን አሁን ወይዘሮ ሙሉና ራሱ ላንቺ ያላት ነገር ተቀይሯል። አንቺ ጋር መጣች እንዴና ዛራ? አሁን እኔ ጋር መጣ ነበረ እና አንቺ የምታስብበት መንገድ በጣም የተሳሳተ መንገድ ነው። ልክ ነሽ። እንግዲህ አምነን ከክፍሌ ሲወጣ አይታ ይሆናል እንደዚህ ያለችው። ሁሉም ሰው አምነን እኔ ጋር እንዳደረ ነው የሚያውቀው እና ሁሉም ሰው እንደ ባለጌ ነው የሚመለከተኝ እያለች ነበር። እንግዲህ ቤቴ ይህ ሁሉ ስራ የራሳቸው ጥፋት ነው። እንግዲህ ከመጀመሪያው ልክ ባይግባቡ ኖሮ ይህ ሁሉ ነገር አይፈጠርም ነበር ማለት ነው። አምነንም በልህ ከማርያ ጋር ባይሆን ቤሊንም በልህ ከባሮክ ጋር ባትሆን ኖሮ ይህ ሁሉ ነገር አሁን አይፈጠርም ማለት ነው። እላህ ይካየትም አይደርስም። በልህ ተነሳስተው አሁን ላይ የማይወጡት ችግር ውስጥ ገብተዋል ማለት ነው። ሁለታቸውም ከማይፈልጉት ህይወት ነው የገቡት። እሷን ባሮክን አትወደውም፣ እሱ ማርያን አይወዳትም። ግን ሁለታቸውም ለማስቀናት ለመቀናናት ብለው ነው የገቡበት ማለት ነው። አሁን መውጫው ጠፍቷቸዋል ማለት ነው። እየተጨናነቁ ይገኛሉ። አቶ አምነንም ሲመጣ አምነ ልጅ ጥሩ ጊዜ ነው የመጣው ማለት ምን ተፈጠረ? ቤሊን ክፍል ጋር ሂድና እዛ ትረዳለህ። እንዴ ቤሊን ውዴ ምን ሆነች? ምን ሆነች ነው የኔ ቆንጆ? ማን የተናገረ ሰዋል? እንዲ አሞች ነው እንዲ አላመመኝም ብላ እንግዲህ የተንፎቃፎቀች ነበር። ቤሊን እውነት ለመናገር ደግናለች። ምክንያቱም ከዚህ በፊት ይህን ነገር ማድረግ አልነበረባትም እና ባሮክ ቀለበት ሊያስርልኝ ስትሆንለታውና ምን እንዴት እንደዚህ ሊሆን ይችላል? እኔ ጋር እኮ አውርተን ነበር ግን አሁን እንደማያደርግ ተነጋግረናል። አይ ዛሬ ማታ ነው በቤት ዛሬ ዝግጅት አለ እና ቀለበት ሊያደርግልኝ ነው። ይሄማ መሆን የለበትም። እኔን እያየማ ከመወዳት ልጅ ላይ ቀለበት ሲታሰር ማየት አልችልም። አያምነኔ መሆን አለበት። በቃ ምንም ማድረግ አንችልም። ይሄ ነገር ካልሆነ እናንተ ወንድማማቾች ትጣላላችሁ። ወንድምን ማስከፋት የለበትም። ቤሊና ሻሹል ጊዜ ለሰው ብለሽ ፍቅራችን ችግር ውስጥ የምትከቸው። አይ እንደዛ መሆን የለበትም። ይህን ሁሉ መስዋዕት የምንከፍለው ለፍቅር ብለን ነው እና ደግሞ ወንድምን ማስከፋት የለብንም እያለችው ነበር ቤሊን። አምነን ምንም አማራጭ የለውም። እሺ በቃ እንደፈለግሽ መጥፋት ሄዶ አሁን ላይ ቤት ነገር ካለ ነው። እንዴት ነው ወንድም የለም እና አሁን ፈለግኝ እንዴ? አሁን ማለወዶ ዛሬ ማለት ለጉዳይ ላይ ሄድኩ ነው እያለ እንግዲህ አመጣን ለማናገር ታደርግ የሚያደርገው ጥረት ይሄው ዛሬ ለቤሊን ቀለበት ላስ እንደዚህ ላስቆም አልፈልግም። ግን እኮ እንግዲህ እና ደግሞ እንደምታደርግ ለሳመጀርሻለሁ ግን እኮ አስፈልግም። ለምን ዛሬ የሚያመጣቸው ተሰማኝና ለሚስቴ ለምን ማሰብ እንዳለብኝ ተሰማኝ እያለ ለማላመጣቸው እያሾፈበት ነበር። ለምሳሌ ደግሞ እኮ ስለዚህ ነገር ባይመስል እኮ አንቺ ነሽ። እሺ ባሮክ ግን ያለ ነገር አለ እንዲሆን ዛሬ እዚህ ቤት ፕሮግራም አለ። ስለዚህ እዛ ንግስት መስለሽ እንድታይ እፈልጋለሁ። አልፈልግም፣ ካስፈለገም የራሴ ልብስ ለብሳለሁ እያለችው እንግዲህ ቤን እየተከራከረችው ነበር። እሱ እንግዲህ ቀለበት ሊታሰርለት እንደሆነ ማታውቅ ነው የሚመስለው። እሷ ግን በእነ ማርያም ምክንያት ታውቃለች ማለት ነው። በስተመጨረሻ እንግዲህ ባሮክ ቀለበት ሊያስርላት ሲል አቶ አምነን ተገትሮ እያያቸው ነበረ። ሁላቸውም እንግዲህ ደንግጠዋል። አምነን በተለይ ቤሊንም እንደዛው ቀለበቱን ያደርግላታል ወይስ ያደርግላት የሚለውን በክፍል 53 እና ለምዶቹ የድር በክፍል 52 ይህን ይመስል ነበረ። ባሮክ ለቤሊን ቀለበት እንዳደርግላት ምኞታችን ነው። እንግዲህ የሆነ ነገር መጥቶ እንደሚያበላሽባቸው ተስፋ እናደርጋለን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።